पिछले 10 सालों में मेरी 2 बीवियों ने मुझे छोड़ दिया। मेरे भाई ने मुझ पर केस ठोक दी। अगर मैंने किसी का दिल दुखाया है किसी चीज से तो मुझे उस बात का दुख है और मैं किसी का दिल नहीं दुखाना चाहता हूं। የቦሊውዱ ዝነኛ አክተር አሚር ካን ሚስተር ፐርፌክሽኒስት በመባል የሚጠራው ድንቁ አክተር አሁን በቅርቡ በዚህ ዓመት የሚለቀቀው ሲታሬ ዘሚን ፐር የሚለው ፊልም ትሬለሩን ለይታ ካበቃ በኋላ መነጋገሪያነቱ በጣም ጨምሯል። እንደሚታወቀው ቀደም ባሉ ፊልሞቹ እጅግ በጣም የሚደነቀውና የሚወደደው አሚር ካን እያንዳንዱ ፊልሞቹ ለየት ያለ ኮንቴንት ያላቸው ድንቅ ስራዎቹ ሁሉ ጊዜ ይናፈቃሉ፣ ይጠበቃል። እስከዛሬ ድረስ በስራ ህይወቱ ላይ አንድ አይነት ስራዎችን ሰርቶ የማያውቀው የተለያዩ ኮንቴንቶችን ያቀርባል ተብሎ የሚጠበቀው አሚር ካን በህንድ ሲኒማ ታሪክ ለመጀመሪያ ጊዜ 1000 ከሮር ያለፈ ፊልም መስራት የቻለ ምርጥ አክተር ነበር እና ታዲያ ዛሬ ላይ ምን ተፈጥሮ ነው ተበላበት ተባኗል አበቃለት የተባለውን ሪሜክ ፎርሙላን በድጋሚ እየደጋገመ ይዞ መምጣቱ ለምንድን ነው? ከዛ በተጨማሪም ደግሞ ምን አይነት አነጋጋሪ ነገሮች ውስጥ ቢገባ ነው አሁን አሚር ካን ልክ በ2023 ሻሩክ ካን ፓታን የተሰኘውን ፊልም ይዞ በሚመጣ ሰዓት ላይ ቦይኮት እንዳጋጠመው አሁንም ጠቅላላ የህንድ ማህበረሰብ ማለት ይቻላል አሚር ካንን ቦይኮት ለማድረግ በተለያዩ ሶሻል ሚዲያዎች ትሬንድ ጀምረው እየተቃወሙት ነው ያሉት በተለይ ሲታሬ ዘሚን ፐር በሚለው ፊልም። እነዚህንና በአጠቃላይ እንግዲህ ምን ይመስላል ምንድነው የተፈጠረው ለምንድን ነው የሚለውን የምናይበት አንድ ፕሮግራም ይዤ መጥቻለሁ። ሲታሬ ዘሚን ፐር የተሰኘው ፊልም ትሬለሩ ለይታ ሲበቃ የተፈጠረውንም ተቃውሞ አንድ ላይ የምናይበት ምርጥ ፕሮግራም አቅርብ ያለሁኝ። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሼር በማድረግ ያላችሁን ትብብር አሳዩ። ወደ ፕሮግራሙ እንግባ። የቦሊውዱ ዝነኛ አክተር አሚር ካን እንደሚታወቀው የተለያዩ ኮንቴንታቸው በጣም ምርጥ የሆኑ ፊልሞችን በየጊዜው ያቀርባል። የአሚር ካን ፊልም ይወጣል በሚባል ሰዓት ላይ ተመልካቹ እጅግ በጣም በጉጉት የሚጠብቃቸው ለየት ያለ ታሪክን እናያለን ብለው ማሰባቸው ግድ ይላል። ምክንያቱም ቀደም ብሎ እንኳን ያወጣቸውን ፊልሞች ብናይ ዲልቻታይና ለገንን ጨምሮ ገጅኒን፣ ስሪዴትና ደንገል የመሳሰሉ ፊልሞችን በዓለም አቀፍ ደረጃ እጅግ በጣም ከፍተኛ የሆኑ ገንዘቦችን በመስራት ከዛ በተጨማሪም ፊልሞቹ እጅግ በጣም ተመልካችን አግኝተው የተወደዱ ምርጥ ስራዎቹ ሊሆን ችለው ነበር። ከዛም በኋላ አሚር ካን የሚሰራቸው ማንናቸውም ፊልሞች ብላክበስተር ከመሆን ማንንም አያቆማቸውም እየተባለ ይመሰከርለት ነበር። በመቀጠልም በፈረንጆቹ በ2014 የቦሊውድ ምርጥ ዳይሬክተር የሚባለው ቀደም ብለው ስሪዴትን አብረው ሰርተው ነበር። ከራጅ ኩማር ሂራኒ ጋር አንድ ላይ በመሆን አንድ ፊልም ይዞ መጣ። ያ ፊልምም ፒኬ ይሰኛል። ፊልሙ በታየ ሰዓት ላይ መጀመሪያ በጣም ስኬታማ የሆነ ወይም ውጤታማ ፊልም ቢሆንም ግን በሂደት ሁሉም ሰው ተመልካቹ በአጠቃላይ የተለያየ ነገር መነጋገር ጀመረ። ያም ደግሞ ፊልሙ ያሳየን ነገር ምንነቱን በደንብ እንረዳ የሚል የተለያየ ካምፔን በመፍጠር ስለ ሃይማኖታቸው ወይም የሂንዱ እምነትን በጣም አንቋሻል በሚለው በአገር አቀፍ ደረጃ አይደለም በዓለም አቀፍ ደረጃ እጅግ በጣም ከፍተኛ አነጋጋሪ ነገሮችን መፍጠር ቻለ። በዚህ ፊልምም በህንድ ማህበረሰብ ውስጥ እንደሚታወቀው የሂንዱ አማኞች በጣም ይበዛሉ። አሚር ካን ከእንደዚህ ካነጋጋሪ ነገር ለረጅም ጊዜ የሚሸሸውና የሚርቀውን ያህል ጥልቅ ብሎ በኃይለኛው ገባ። በሂንዱ እምነት ተከታዮችም ሆነ በህንድ ውስጥ ባለ በአጠቃላይ ማህበረሰብ ማለት ይቻላል ጥርስ ተነከሰበት። በመቀጠልም ከሁለት ዓመት በኋላ በ2016 ደንገል የተሰኘ ፊልም ይዞ መጣ። ይህ ፊልም በዓለም አቀፍ ደረጃ ከፍተኛ ተቀባይነትን አግኝቶ ትልቅ ገንዘብ የሰበሰበ ቢሆንም ግን ከቻይና ሰራው ባለው ገንዘብ እጅግ በጣም አነጋጋሪ ነገር ውስጥ ሊገባ ችሏል። ምክንያቱም መኒ ላውንደሪ ነው የሰራው እንጂ እውነት ይሄ ፊልም ከቻይና ይሄን ያህል ገንዘብ አስገብቷል? በህንድ ውስጥና ከሌላው ዓለም ከሰራው እጥፍ በቻይና ውስጥ መስራቱ የበለጠ አነጋጋሪ ሆነ። ግን እንደዛም ሆኖ ይህ ፊልም የአሚር ካን የሥራ ህይወቱ ላይ ሌላ እርግማን ይዞ መጣ ማለት ይቻላል። በመቀጠል የያዛቸው ፕሮጀክቶች ምንም እንኳን ሪሜክ ቢሆኑም ቀደም ብሎ ግን አንድ ፊልም ሰርቶ ነበር። እሱም ታክስ ኦፍ ሂንዱስታን የሚለው ፊልም ላይ እነሱ እንደሚሉት አንድ የወረደና ርካሽ የሆነ የህንድ ፓይሬት ኦፍ ካሪቢያን ነው የሰሩልን ብለውታል። በፊልሙ ላይ አሚር ካንና አሚታብ በቸን የመሳሰሉ ትልልቅ አክተሮች ተሳትፈውበት እንኳን ቦክስ ኦፊስ ላይ በገቢ ደረጃ ባፍጢሙ ተደፋ ወደቀ የተባለ ፍሎፕ የሆነ ፊልም ሊሆን ችሏል። እንደዛም ሆኖ ግን ተመልካቹ በአሚር ካን ተስፋ አልቆረጡም። ምክንያቱም ሚስተር ፐርፌክሽኒስት እንደመሆኑ በፊልሙ ዘና ብለው በትወና ዓለም ላይ ወይም በአንድ አክተር ላይ ከፍ ዝቅ ያለ ነውና ችግር የለውም ብለው ወደ ቀጣይ ስራ እየተጠባበቁ ነበር። ከዛ በኋላ ግን የቦሊውድ ታሪኩ እንደሚታወቀው የሳውዝ ኢንዱስትሪዎች በጣም በኃይለኛው ዶሚኔት ያደረጉ ወይም እየበሩ ስለመጡ እየቀዘቀዘ ሄደ። ከኮቪድ በኋላ መሆኑ ነው። ዋና ምክንያት አድርገውም ደግሞ እየተናገሩ የነበረው እንደሚታወቀው ቦሊውድ ላይ ለኔፖቲዝም ወይም ለተዋናይ ልጆች እንጂ ለሌላው በር አይከፈትም ወይም ደግሞ ቦታ አይሰጥም የሚለውን ተቃውሞ በመያዝ የቦሊውድ ፊልሞችን ቦይኮት ማድረጋቸውን ቀጠሉ። ተዋናዮቹም ሆነ ዳይሬክተሮቹ በሚሰሩት ፊልም አይደለም በሚሰሩት ማስታወቂያም ከፍተኛ ተቃውሞ እየገጠማቸው
ወደፊት መቀጠሉን ጀመረ። በዛ መሃል ግን ተመልካቹ ሲጠብቅ የነበረው በቀጣይ አሚር ካን ምን አይነት ፊልም ይዞ ይመጣል ብሎ እየጠበቀ ያለ አሚር ካን በቀጣይ ላል ሲንግ ቸዳ የተሰኘ ፊልም ይዤ እመጣለሁ ብሎ አናውንስ አደረገ። ፊልሙ በእርግጥ የኔፖቲዝምን ያበረታታል የሚለው ሐሳብ በጣም በዚህ ፊልም ላይ ይንጸባረቃል ብለው እየተጠራጠሩ እየጠሉ ያሉ በጣም አነጋጋሪ ሊሆን የቻለው ደግሞ ፊልሙ ሪሜክ መሆኑ በተነገረ ሰዓት ነበር። የፊልሙ ሪሜክ መሆን ከተነገረ በኋላ አሚር ካንም ልክ እንደ ሌላ አክተሮች ሪሜክ የሆኑ ፊልሞችን እያመጣ በስሙ እየሸቀለ አሁንም ገንዘቡን ብቻ መሰብሰብ ነው የፈለገው እየተባለ መወራት ተጀመረ። ለዛውም ይሄ ፊልም ፎረስት ጋምፕ ከተሰኘው ከሆሊውድ ፊልም ሪሜክ መሆኑ ከታወቀ በኋላ ስለ ፊልሙ የሚወራው ነገር በአጠቃላይ የሚያስጠላ ሆነ። ታክስ ኦፍ ሂንዱስታንን ከሰራ በኋላ ዓመት ከፊልም ዓለም ራቅ ብሎ ስለተመለሰ አሚር ካን በዚህ ፊልም ካምባክ ሊያደርግ ነው ተብሎ ሲጠበቅ ነበር። ግን ያው ሪሜክ እንደመሆኑ በሰዓቱ ደግሞ ሪሜክ ፊልሞች የተጠሉ የነበረበት ሰዓት ስለነበረ ቦሊውድንም አሚር ካንም ካምባክ ሊያደርጉ አይደለም ፊልሙ ራሱ በጀቱን እንኳን መመለስ አልቻለም። ባፍጢሙ ተደፋ ማለት ይቻላል። ከዛ ክስተት በኋላ አሚር ካን ከፊልሙ ዓለም ራሱን እንደሚያደርግ ተናገረ። ከሁለት ዓመት ቆይታ በኋላ የአሚር ካን ቀጣይ ፊልም ምን ይሆናል ተብሎ ይጠበቀ ያለ 2024 ኦክቶበር ላይ አናውንስ እንዳደረገው በቀጣይ ሲታሬ ዘሚን ፐር የተሰኘ ፊልም ይዤ እመጣለሁ አለ አሚር ካን። ይህ ፊልም እንደሚታወቀው የ2007 ሱፐር ሂት የነበረው ሲታሬ ዘሚን ፐር የተሰኘው ፊልም የሱ ቀጣይ ነው በማለት ርዕሱንም ሲታሬ ዘሚን ፐር እንዳለው ተነገረ። ስለዚህ ተመልካቹ በአጠቃላይ ይህ ፊልምም ልክ እንደ መጀመሪያው ክፍል በጣም ስኬታማ ይሆናል ብሎ መጠበቅ ጨመሩ። ምክንያቱም አሚር ካን አንድ ፊልም ይዞ ይመጣል ሲባል እንደሚታወቀው ለየት ያለ አሪፍና አዲስ ነገር እናገኛለን ብሎ ኦዲየንሱ አቀባበሉ አሪፍ እንደሚሆን በደንብ ተናገሩ። ምንም እንኳን ላል ሲንግ ቸዳ የ2022ቱ ተመልካቹን ያስከፋ ያስቀየመ ቢሆንም ሲታሬ ዘሚን ፐር ላይ ግን ተስፋ ነበረው። ቀኑም እየቀረበ እየደረሰ ሲመጣ የስፓኒሹ ቻምፒየን የተሰኘ ፊልም ሪሜክ እንደሆነ ተነገረ። ከዛም በቅርቡ ትሬለሩ ለይታ በቃ። ትሬለሩ ለይታ በቃ ሰዓት ላይ ጠቅላላ ሶሻል ሚዲያውን የሞላው ፊልሙ አይደለም ትሬለሩን እንኳን ቀጥታ የፊልሙን ራሱን ሲን ባይ ሲን አንድ በአንድ ኮፒ አድርገው እንደሰሩት በደንብ እያሳዩ ጎን ለጎን ማውጣት ቻሉ። በዛ ላይ የስፓኒሹ ቻምፒየን የተሰኘው ፊልም በቀላሉ ማንም ሰው ገብቶ ማየት የሚችለው ፊልም እንደሆነም አናውንስ አደረጉ። ግን ይሁን ይሄም እንኳን ያመነበት ፕሮጀክት ነው ስለዚህ ለየት ያለ ነገር ያሳየናል ብለን እንኳን ብንጠብቅ አሁን በቅርቡ እንደሚታወቀው ህንድና ፓኪስታን በፈጠሩት ጦርነት የህንድና የቱርክ ግንኙነት እየተበላሸ ሄደ። ምክንያቱም ደግሞ ቱርክ ለፓኪስታን እርዳታ ሰጥታለች፣ መሳሪያዎችን በእርዳታ ሰጥታለች የሚለው ዜና በጣም በኃይለኛው እየተወራ ስለነበረ የህንድ ንጹሃን ዜጋ የሚገደሉበትን መሳሪያ የምሰጠው ቱርክ ናት የሚለው ነገር ህንዳውያንን በጣም ሊያናዳቸው ችሏል። በዛ ሰዓትም ጠቅላላ ሶሻል ሚዲያው ላይ አሚር ካን ከቱርክ ጠቅላይ ሚኒስትር ወይም ከፕሬዝዳንታቸው ባለቤት ጋር የተነሳው ፎቶ አብረው ለይታ በቁ። ያን ቪዲዮ ቫይራል ወጣ። ስለዚህ ሲታሬ ዘሚን ፐር የተሰኘው ፊልምን በድጋሚ መንቆሩን መቃወሙን ጀመሩ። አሚር ካን ይህ ፊልሙ በድጋሚ አነጋጋሪ ነገር ውስጥ መግባቱና ተቀባይነትን ላያገኝ ይችላል የሚለውን ሐሳብ እንደገባው ፈጠን ብሎ አሚር ካን ፕሮዳክሽን የተሰኘ ካምፓኒውን ኢንስታግራም አካውንቶቹ ላይ የህንድን ባንዲራ አደረገ። ግን ምን ዋጋ አለው? የመጀመሪያውም ነበረ ታይቷል። አሁን የቀየረውንም በድጋሚ ሶሻል ሚዲያ ላይ የተቀባበሉ እንደዚህ አድርጎ ደግሞ ሊያታለን ነው እያሉ ነው። ስለዚህ እንግዲህ አሁን ሲታሬ ዘሚን ፐር የተሰኘው ፊልም በጣም ጥርስ የተነከሰበት ስለሆነ ፈጣሪ ብቻ ነው ስኬታማ ሊያደርገው የሚችለው። የህንድ ማህበረሰብ እንኳን ፊልሙን ለመጣል ወስነው ቆርጠው ተነስተዋል። ይሄ ብቻ አይደለም፣ አሚር ካንን ከሃዲ ነው፣ አገር ሻጭ ነው፣ ለሀገሩ ምንም አይቆረቆርም የሚሉ የተለያዩ አስተያየቶችን ያለ ፖስቶች እየበዛ ነው ያለ። ስለዚህ እንግዲህ ቦይኮት ጋንጎች አሁንም ልክ 2023 ላይ እንዳየነው አሚር ካን ሲታሬ ዘሚን ፐር የተሰኘው ፊልም ላይ ተነስተውበታል። በተለያዩ ሶሻል ሚዲያ ትሬንዱን እያቀጣጠሉ ነው ያሉት። አሚር ካን አንደኛ የሽብር ጥቃቱን አልተቃወመም፣ እንደገና ህንድም ፓኪስታንን ስቀጠቅጥ ምንም አይነት ኮሜንት አልሰጠም ብለው ሁሉንም ሶስቱንም ካኖች ጥርስ የነከሱባቸው ሲሆን በድጋሚ ወይም ደግሞ በቀጣይ የሚሰሩት ፊልም እስኪ የትኛው ፊልም ስኬታማ እንደሚሆን እናያለን እስከ ማለትም የደረሱ እንዳሉ ተነግረዋል። ሲታሬ ዘሚን ፐር ምንም እንኳን ሪሜክ መሆኑን እንኳን ቢታለፍ ግን ነገሩን አሁን ከሀገር ጋር አያይዘውታል። በፊት ከእምነት ጋር እያያዙ ነበረ፣ አሁን ከሀገር ጋር እያያያዙት ነው። ምክንያቱም የቦሊውድ ማንኛውም ተዋናይ የፓኪስታን ተመልካቾችን ላለማጣት ወይም ደጋፊዎችን ላለማጣት ህንድና ፓኪስታን ባደረጉት ጦርነት ላይ ተሳትፎ አላረኩም። በተለያየ ሶሻል ሚዲያም አርሚውን አላበረታቱም፣ በርቱ፣ ወደፊት ሂዱ፣ ቀጥሉ አላሉም በሚለው አሁንም እየነቆሩ ነው ያሉት። ምን ይደረጋል? እነሱ ስራቸውን ነው የሚሰሩት። ቁጭ ያለ ማህበረሰብ ደግሞ ነገር ከነገር ጋር እየጠመጠመ ፊልማቸውን በማክሰር እነሱን ወደኋላ መግፋት አላማይ ብሎ ይዞታል። ስለዚህ እንግዲህ ካሁኑ እንደተገለጸው ጁን 20 ወይም በቀጣይ ወር በቀን 20 ፊልሙ ለይታ ይበቃል ተብሏል። የህንድ ማህበረሰቦች እንግዲህ የቦሊውድ አክተሮችን መንቆራቸውን መቃወማቸውን እንደቀጠሉ ነው። አሚር ካን ለፊልሙ እንደሰጠው ልክ ሲታሬ ዘሚን ፐር ኮከቦች መሬት ላይ እንዳለው እውነትም የቦሊውድ
ኮከቦች ጠቅላላ ስራቸው ወደ መሬት ሊወርድ ነው ወይስ ደግሞ ቀና ይላል የሚለውን ደግሞ አብረን እናያለን። ስለዚህ እነዚህ የቦሊውድ ኮከቦች ስራቸው ጠቅላላ ወደ መሬት ዘጭ ይላል ወይስ ደግሞ ቀና ይላል የሚለውን እድሜና ጤናውን ይስጠን አብረን ምን ይሆናል። ይህ እንግዲህ በጣም ብዙዎቻችሁ በጠየቃችሁት መሰረት ዋርቱን ሳቀርብላችሁ ብዙዎቻችሁ ደስተኛ ነበራችሁ። የአሚር ካን ሲታሬ ዘሚን ፐር የተሰኘው ፊልም ትሬለሩን ምንም እንኳን ሪቪው ከምሰራላችሁ በአጠቃላይ የተወራ ያለው ነገር ምን ይመስላል የሚለውን ላቀርብላችሁ ብዬ ነው። ትሬለሩ ደስ የሚል ነገር የሚያምር ነገር አለው። የተወሰነ የአይምሮ ችግር ያለባቸው ወይም ደግሞ የአይምሮ ህሙማን የሆኑ ግለሰቦች ጋር አሚር ካን ሄዶ ባስኬትቦል እንዲያሰለጥን ፍርድ ቤት ሲፈረድበት ይታያል። ከዛ በኋላ ሄዶ ያሰለጥናቸዋል። እነዛ የተናቁ የአይምሮ ህመምተኛ ናቸው የተባሉ ማህበረሰቦች ሻምፒዮን ይሆናሉ አይሆንም የሚለውን እንግዲህ ከፊልም ነው የምናየው። ግን ፊልሙ ላይ ያለው ሂደት በአጠቃላይ እንግዲህ ስናየው በፍርድ ቤት ትዕዛዝ በግድ የአይምሮ ህሙማንን እንዲያሰለጥን የተደረገበት ነገር ያው ቀደም ብሎ ወደ የአቢሼክ በቸን በፍርድ ቤት ተፈርዶበት የሆነ ትልልቅ ሰዎች የሚገኙበት መጠለያ ጣቢያን እንዲያገለግል ከታዘዘው ፊልም ጋር የሚያመሳስለው ነገር አለ። ያም በጣም ቆንጆ ፊልም ነበር። በገበያ ግን ስኬታማ አልነበረም። ሲታሬ ዘሚን ፐር ደግሞ የሚያጠነጥነው በባስኬትቦል ታሪክ ላይ ነው። ህንዶች ደግሞ ለባስኬትቦል ያን ያህል ቅርብ አይደል። በክሪኬት ታሪክ ላይ እንኳን ቆንጆ ፊልም ሰርቶ ስኬታማ ሆኖ ነበር ለገንን። አሁን ባስኬትቦል ህንዶች አይጫወቱም፣ ቴክኒኩንም አያውቁትም። ፊልሙ እንዴት ይሆናል የሚለው እንግዲህ አብረን ምናየው ነው። ይወዱታል፣ ይቀበሉታል። ግን ብዙ ኢሞሽንና ብዙ አሳዛኝ ነገር እንደሚኖረው እርግጠኛ ነኝ። ምክንያቱም ይሄን ፕሮጀክት አሚር ካን በጣም ወዶት ለመስራት ረጅም ጊዜ ሲጣጣርበት ነበር። ብዙ አክተሮች እንዲሰሩለት ቢጠይቅም እምቢ ስላሉት በመጨረሻ ራሱ ሊተውንበት ወስኖ ገብቶ ሰርቶታል። ለእይታ የሚበቃው እንግዲህ ቀጣይ ወር ላይ ነው የሚሆነውን ደግሞ አብረን እናያለን። ቦክስ ኦፊስ ላይም እንዴት እንደሚሆን አብረን ምናይ ይሆናል። እኔ አቅራቢያችሁ ቃሲም መካ ነኝ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሼር እያደረጋችሁ ያላችሁን ትብብር ግለጹልኝ። በሌላ ቪዲዮ በድጋሚ እስከምንገናኝ አመሰግናለሁ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।